አፋብን ተከፋፍሏል ወይንም የውስጥ ችግር አለበት የሚለው ዘመቻ ሙሉ በሙሉ መክሸፉን ንቅናቄው ይፋ አድርጓል። የአብይ አህመድ አገዛዝ በጦር ሜዳም ሆነ በፕሮፓጋንዳው የከፈተው ዘመቻ ከሽፏል ያለው ንቅናቄው ሁሉም ቀስት ወደ ራሱ መዞር መጀመሩንም ይፋ አድርጓል። ንቅናቄው የምክክር ኮሚሽኑ አብይ አህመድን አያድነውም ያለ ሲሆን ያለው አማራጭ ጦርነትን ማቆምና የህዝብ ጥያቄን መመለስ ወይንም የሽንፈት ጽዋን መጎንጨት ነው ብሏል። ተሰሙታላችሁ። የሚኒሊክ እዝ ቤተ አማራ ላይ ካገዛዙ ሰራዊት ጋር የሚያደርገው ውጊያ የቀጠለ ሲሆን የአንድ ኮሎኔል ህይወት ማለፉም ተሰምቷል። የኮሎኔሉ ማንነት የታወቀ ሲሆን በሌሎች አካባቢዎችም የመድፍ ድብደባውና ነፃ እርምጃው ተጠናክሮ መቀጠሉ ተሰምቷል። ባህር ዳር ውስጥ በብልጽግና ነፃ እርምጃ የተወሰደባቸው 4 ወጣቶች የቀብር ስነ ስርዓትም ተፈጽመዋል። ሙሉ መረጃውን በሰዓቱ ምሰሙት ይሆናል። ኢትዮጵያ በከባድ የጦርነት ስጋትና በዘረፋ አደጋዎች ውስጥ መግባቷ በመነገር ላይ ነው። አብይ አህመድ ከያቅጣጫው በጦርነት ዛቻው ውስጥ የተጠመደ ሲሆን የብልጽግና አመራሮች ደግሞ ጎን ለጎን ዘረፋቸውን ቀጥለዋል ተብሏል። ሙፈሪያት ካሚል በምትመራው ተቋም ውስጥ የዘረፋ ቅሌት የተገኘ ሲሆን እስር ቤት የገቡ ባለስልጣናትም ቁጥር በመጨመር ላይ ነው። ፖለቲካዊ ታዛቢዎች በሙስናና በጦርነት የሚታመስ ሀገር ከአንዱ ቢተርፍ ከሌላው አያመልጥም ሲሉ ማስጠንቀቃቸውን ቀጥለዋል። በቅርቡ የድሮን ጥቃት የተፈጸመባቸው መነኮሳት ሽሽት መጀመራቸውን ለአስራት ከቦታው የደረሰው መረጃ አመልክቷል። ሽሽቱ የመጣው ዳግም የኦህዴድ የድሮን ጥቃት ሊፈጸም ይችላል በሚል ስጋት ነው። በርካታ ተቋማት የድሮን ጥቃቱን በማረጋገጥ በአብይ አህመድ ላይ ውግዘታቸውን ቀጥለዋል። አሁን በቀጥታ ወደ ዝርዝሩ አልፈናል። የአማራ ፋኖ ብሔራዊ ንቅናቄ አፋብን የተከፋፈለ ወይንም የውስጥ ችግር እንዳለበት በማስመሰል ሰሞኑን ሲነዛ የነበረው ፕሮፓጋንዳ ሙሉ በሙሉ መክሸፉን የንቅናቄው ቃል አቀባይ አስረስ ማረ ዳምጤ አስታውቋል። ንቅናቄው አስተማማኝ አቋም ላይ እንደሚገኝ የገለጸው ቃል አቀባዩ አሁንም ዋናው ቁም ነገር መደራጀት ብቻ እንደሆነ አስታውቋል። አብይ አህመድ ምክክር ብሎ የጀመረው የመጨረሻ ሙከራም ከምንም አያስጥለውም ሲል ቃል አቀባዩ አረጋግጧል። ገና ከፕሪቶሪያው 6 ወራት አስቀድሞ በህግ ማስከበር ስም በእንጭጩ የማክሰም ዘመቻ ሲከፈትብን የአማራ ህዝብ ከጎናችን በመቆሙ እርሾ ሆነን ቀጥለናል ሲልም ገልጸዋል። የብልጽግና ሐሳብ የአማራ ልዩ ኃይልን በትኖና ትጥቅ ቀምቶ ጥርስ አልባ ለማድረግ እንደነበረም አስታውቋል። የብልጽግና ረዥም እጆችን ሰብረን ትግላችንን የጡረታ መውጫ ሊያደርጉ የቋመጡ ጥጋ ሲዘን የፍላጎት ቡድኖችን ቅርብ አዳሪ ህልሞችን አክሽፈን የውስጣችንን ግላዊና ቡድናዊ ፍላጎቶችን ገርተን ግዙፍ ድርጅት መስርተናል ሲልም አስታውሰዋል። ከድርጅት ምስረታ በተጨማሪ ፋኖ በአፍሪካ ቀንድ አዲስና አስተማማኝ ኃይል ለመሆን እንደበቃም ቃል አቀባዩ ገልጿል። አፋብን አይጸናም ብለው ክፉ የተመኙትን አፋሲዘን ማዕበል ሳያናውጠን በመርህ ላይ ቆመንና ጸንተን አሃዶቻችንን አዋህደን የጠላትን ሁለንተናዊ ርብርብ በመቋቋም ትላልቅ ፖለቲካዊ፣ ወታደራዊና ዲፕሎማሲያዊ ድሎችን ተቀዳጅተናል ሲልም አሁናዊ ያለውን መረጃ አጋርተዋል። ከረግረጉ መውጣት ያልቻለው ብልጽግና ከኤደን ባህረ ሰላጤ እስከ ቀይ ባህር ያሉ አጀንዳዎችን በማንሳት ትኩረት ለማስቀየር ቢሞክርም ሊሳካለት አለመቻሉን በጋድ እንደታየ አስታውቋል። በዚህ ብቻም ሳያበቃ የፋኖን ዓላማ ለኢትዮጵያውያን በማስረዳት በኢትዮጵያ ውስጥ ያሉ የለውጥ ኃይሎችን አሰባስበን በአማራ ላይ ይሳቡ የነበሩ ቀስቶችን ወደ አገዛዙ እንዲዞሩ አድርገናልም ሲል ቃል አቀባዩ ተናግሯል። ብልጽግና በምርጫ ድግስም ሆነ በብሔራዊ ምክክር ኮሚሽን የማይመከት ማዕበል እየመጣበት እንደሆነ ውቃቢው ነግሮታል ያለው ንቅናቄው አብይ አህመድ ያለው አማራጭ ጦርነት ማቆምና ለህዝብ ጥያቄ አፋጣኝ ምላሽ መስጠት ወይንም የሽንፈትን ጽዋ መጎንጨት ሲል ወቅታዊ አቋሙን ይፋ አድርጓል። የአፋብን ሚኒሊክ እዝ ወሎ ቤት አማራ ላይ አንጸባራቂ ድል ማስመዝገቡን የአፋብን የመረጃ ምንጮች ለአስራት ባደረሱት መረጃ ገልጸዋል። ከሳንቃ ወደ ዳውድ ሲጓዝ የነበረው የአገዛዙ ሰራዊት ከባድ የደፈጣ ጥቃት አስተናግዶ ወደ መጣበት ሙትና ቁስለኛውን ይዞ የተመለሰ ሲሆን በዛው ወሎ ቤት አማራ ውስጥ የሚኒሊክ እዝ የሚፈጽመው ጥቃት ተጠናክሮ መቀጠሉ ተነግሯል። የብልጽግና ቀኝ እጅ እንደነበር የሚነገርለት ኮሎኔል አንዋር መሐመድ የሚኒሊክ እዝ በከፈተበት ጥቃት ህይወቱ እንዳለፈ የታወቀ ሲሆን አብረውት የነበሩ በርካታ የብልጽግና
ሰራዊት አባላትም ተመሳሳይ ጣፋንታ ገጥሟቸዋል ሲሉ የአፋብን አመራሮች መረጃውን አድርሰውናል። በሁሉም አቅጣጫዎች መግቢያና መውጫ ያጣው የኦህዴድ ቡድን መፈናፈኛ ሲያጣ አሁንም ንጹሃን ላይ እርምጃ መውሰዱን የቀጠለ ሲሆን አሁን ደግሞ ተራው የባህር ዳር ወጣቶች ይመስላል ተብሏል። ባለፈው አርብ ዕለት 4 ወጣቶች በብልጽግና ሰራዊት ባህር ዳር ላይ ነጻ እርምጃ የተወሰደባቸው መሆኑ የተረጋገጠ ሲሆን ትላንት የቀብር ስነ ስርዓታቸውም ተፈጽመዋል ሲሉ ምንጮች ከቦታው ከነ ፎቶ በላኩልን መረጃ አስታውቀዋል። በህዝብ ላይ ሽብር በማንገስ አሸናፊ የሚሆን የሚመስለው የአብይ አህመድ አገዛዝ ነጻ እርምጃ ከመውሰድ በተጨማሪ በርካታ ንጹሃን የአማራ ወጣቶችን በማይታወቁ ቦታዎች አጉሮ በማሰቃየት ላይ እንደሚገኝም ይጠረጠራል። የዚህ ቀውስና ውርደት ዋና ተባባሪ ደግሞ የባዕዴን ቡድን ሲሆን የሚፈጸመውን በደል በመተባበርና በመሸፋፈን ከኦህዴድ ያልተናነሰ ታሪካዊ ወንጀል መስራቱን እንደቀጠለ በመነገር ላይ ነው። የመጨረሻው መጀመሪያ ላይ እንደሆነ የሚነገርለት ይኸው አገዛዝ የመድፍ ጥቃቱንም አጠናክሮ የቀጠለ ሲሆን ዛሬም በመድፍ የአርሶ አደሮች ህይወት በተኙበት እንዳለፈ ሌላው የመረጃ ምንጫችን ከጎጃም አድርሶናል። መነሻውን ሞጣ ያደረገው የብልጽግና ሰራዊት ፈለገ ብርሃን ከተማ ውስጥ መድፍ በመጥመድ ነው ተኝተው የነበሩ አርሶ አደሮችን ህይወት ያሳለፈው። 15 ጊዜ ያህል ተተኩሷል የተባለው የመድፍ ቅንቡላ በናርጅና ናውጋ ወረዳ ኮሶ ዙራ ቀበሌና በጎንቻ ሲሶ እነሴ ወረዳ ደብረገነት ቀበሌ ላይ በማረፍ አርሶ አደሮችን የገደለ ሲሆን ትክክለኛ ቁጥሩን ግን ለጊዜው ማወቅ አልተቻለም። አርሶ አደሮች በተኙበት ውድቅት ሌሊት በተፈጸመው በዚሁ ጥቃት መኖሪያ ቤታቸውም መቃጠሉ ተነግሯል። የዓመታዊ የቅዱስ ገብርኤል የንግስ በዓል በሚከበርበት ዋዜማ ቀሳውስት፣ ዲያቆናት፣ ካህናትና ምዕመናን በአገልግሎት ላይ እያሉ በአካባቢው በተፈጸመው ይኸው አስነዋሪ ድርጊት በህዝበ ክርስቲያኑ ላይ ከፍተኛ ሽብር እንዲነግስ የተደረገ ሲሆን ይህም ያገዛዙ ዋና መገለጫ ተደርጎ ተወስዷል። የብልጽግናው አገዛዝ በተለይ ጎጃም ላይ ባለፉት ቀናት የመጨረሻ ያለውን ወታደራዊና የፕሮፓጋንዳ ዘመቻ ከከሸፈ ወዲህ በድንጋጤ ህዝቡን ለማሸበር የከባድ መሳሪያ ድብደባውን የቀጠለ ሲሆን አገዛዙ የሚያወጣቸው የመረጃ ይዘቶችም አሳዛኝም አስቂኝም ሆነው ቀጥለዋል። ሰሞኑን ድል በድል ሆንኩኝ ፋኖ ተደምስሷል ሲል የነበረው የብልጽግናው መከላከያ ሚኒስቴር መስሪያ ቤት ማስረጃ አምጣ ሲባል ከፋኖ የማረኩትን እህል ተመልከቱ ሲል ቀልደዋል። ድል የጠማው አገዛዙ አንድም ቁም ነገር ሳይሰራ ንጹሃን ላይ ድብደባ ቢፈጽምም የፋኖ ተዋጊዎችን ማግኘት አለመቻሉ ግን ዛሬም በተግባር የታየ ሀቅ ሆኗል ሲሉ የመረጃ ምንጮቻችን ጨምረው ገልጸዋል። ቋም የምንገነባው ኤሊት ፎርስ የምንገነባው በቀጠናችን በከባቢያችን ውጊያ በቀጠናችን በከባቢያችን ሽብር እንዳይፈጠር ነው። ሲፈጠርም ባጠረ ጊዜ ለመቋጨት ነው። አብታ ሀገር ዘለዎ ገለገለ ገጭታት አብይ አህመድ በየአቅጣጫው የተደቀነበትን የጦርነት ስጋትን በአሸናፊነት ለመወጣት የአገሪቱ ብሔራዊ መገናኛ ብዙሃንን ጨምሮ ከወዲሁ የስነ ልቦና የበላይነት ለማግኘት 24 ሰዓት ዘመቻ ጀምሯል። የአማራ ሚሊሻን ከትግራይ ጋር ይደረጋል ተብሎ በሰፊው ለሚጠበቀው ጦርነት ከፊት ለማሰለፍ ብልጽግና ሩጫ ላይ ሲሆን ህወሓትም ዝግጅት ያልቋል ሲል የመጨረሻ የተባለውን መልእክት ለአብይ አህመድ ሰደዋል። ኢትዮጵያ ዳግም ወደማያባራ ጦርነት ውስጥ መግባቷ አይቀሬ እንደሆነ የሚገልጹት ፖለቲካዊ ታዛቢዎች ጦርነት ይጀመራል ብለው ለማሰብ ግን እንደማይፈልጉ አይሸሽጉም። ምክንያት የሚሉት ደግሞ ከዚህ በኋላ አብይ አህመድ የሚለኩሰው እሳት ሁሉንም መብላቱ አይቀሬ ነው የሚል ነው። የሚመጣውም ሀገራዊ ውድመት ከሱዳን የባሰ ሊሆን እንደሚችል ይገልጻሉ። ሱዳን የአንድ ጊዜ የእርስ በርስ ጦርነቱ አልበቃ ብሏት ሁለተኛውን በመድገሟ ምክንያት 2011 ላይ ደቡብ ሱዳን ራሷን የቻለች ሀገር ለመሆን በቅታለች የሚሉት እነዚሁ ምሁራን አብይ አህመድም አሁን ሊጀምር ያሰበው የሁለተኛ ዙር ጦርነት በኢትዮጵያ ላይ ከባድ መዘዝ ሊያስከትል እንደሚችል ያስጠነቅቃሉ። የዲፕሎማሲ ጥረቱ የቀጠለ ሲሆን የአሜሪካ መንግስት አሁንም ጦርነት እንዳይጀመር በአምባሳደሩ በኩል ከፍተኛ ጥረት እያደረገ ቢሆንም የተገኘ ውጤት ግን የለም ተብሏል። አገሪቱ በጦርነት ዛቻ ከዚህም ከዚያም እየተናጠች በምትገኝበት በዚህ ሰዓት ደግሞ የብልጽግና ሰዎች ህዝቡን ቶሎ ቶሎ የመዝረፍ ስራቸውን አጠናክረው መቀጠላቸው ተሰምተዋል። ሙፈሪያት ካሚል የምትመራው የሚኒስቴር መስሪያ ቤት ውስጥ ተፈጸመ የተባለው ዘረፋ ታይቶ የማይታወቅ
የተባለ ሲሆን ከሚኒስትሯ በታች ያሉ አመራሮች በከባድ ዘረፋ ምክንያት እስር ቤት ገብተዋል እየተባለ ነው። አገዛዙ በሁሉም ተቋማት ውስጥ ስር የሰደደውን ዘረፋ ለመቋቋም አቅም በማጣቱ ከመንግስት በላይ አቅም ያላቸውና ሊነኩ የማይታሰቡ ባለስልጣናትም ቁጥር እየጨመረ በመምጣቱ ነገሩን ከቁጥጥር ውጪ ያደረገው ይመስላል ተብሏል። ዛሬ በቁጥጥር ስር ከዋሉት የሥራና ክህሎት ሚኒስቴር መስሪያ ቤት አመራሮች መካከል አዲስ አበባ ውስጥ ፎቅ እየደረደሩ ይህም አለበቃ ብሏቸው በዱባይ የህንፃ ባለቤት እስከ መሆን የደረሱ ናቸው እየተባለ ነው። ኮልፖየር የተባለው ተመራማሪ ዘ ቦተም ቢሊየን 2008 በተባለው መጽሐፉ ሀብት ፍለጋ ወይንም ሙስና ጦርነትን ይወልዳል፣ ጦርነት ደግሞ መልሶ ሙስናን ይፈለፍላል ሲል ሁለቱ አደጋዎች በቀላሉ እንደማይታለፉ ይገልጻል። በሕክምና ቋንቋም ጦርነትና ሙስና የተጋረጠበት ሀገር ከውስጥም ከውጪም ከታመመ ሰው ጋር ይነጻጸራል ይሉታል። ሰውየው ከአንዱ በሽታ ቢተርፍ ከሌላው የመትረፍ እድሉ የተመናመነ መሆኑ አይቀሬ ነውና። በዚህም ብቻ ሳያበቃ ጦርነት ብቻ ከሆነ ሀገር መስዋዕትነት ትከፍላለች፣ ሙስና ብቻ ሲሆን ሀገር ትበላለች፣ ሁለቱም ከሆነ ደግሞ ሀገር ትጠፋለች ሲሉ እነዚሁ ምሁራን ያስጠነቅቃሉ። በወሎ ቤተ አማራ አብይ አህመድ ዳግም የድሮን ጥቃት ይፈጽማል የሚል ከፍተኛ ፍርሃት መንገሱ ተሰምቷል። ከ3 ቀናት በፊት አስከፊ የተባለው የኦህዴድ የድሮን ጥቃት በርካታ መነኮሳት ላይ ካረፈ በኋላ ዳግም ጥቃት ይፈጽማል በሚል የገዳሙ መነኮሳት ሽሽት መጀመራቸውን የዓይን እማኞች በመግለጽ ላይ ናቸው ተብሏል። የአብነት ተማሪዎች ስደት የጀመሩት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደቡብ ወሎ ሀገረ ስብከት ከመካነ ሰላም ከተማ በቅርብ ርቀት አባይ ድልድይ አካባቢ በምትገኘው የአባይ ቅድስት አርሴማ ገዳም በድሮን መደብደቧን ተከትሎ ነው ተብሏል። በቅርብ የተፈጸመው ጥቃት ተከትሎ በገዳሟ ውስጥ መንፈሳዊ ትምህርታቸውን ሲከታተሉ የነበሩ የአብነት ተማሪዎችና አንዳንድ አበው መምህራን ልባቸው እጅጉ በመሰበሩ አካባቢውንና ገዳሟን ጥለው ለመሰደድ መገደዳቸውን ለሚዲያችን የደረሰው መረጃ ያመለክታል። የብልጽግናው አገዛዝ ስለ ሀገር አንድነትና ሰላም በሚጸልዩ መናንያን መነኮሳትና ገዳማት እንዲሁም አብያተ ክርስቲያን ላይ በሰው አልባ አውሮፕላን ድሮን እንደዚሁም ደግሞ በሜካናይዝድ መሳሪያ ታግዞ የሚፈጽመው እልቂትና ውድመት ተባብሶ ቀጥሏል። ሀገር እያስተዳደርኩኝ ነው የሚለው የኦህዴድ አገዛዝ በፈጸመው በዚሁ የድሮን ጥቃት 2 መናንያን ሕይወት ሲያልፍ በርካቶች ደግሞ ለከባድ የአካል ጉዳት መጋለጣቸውም አይዘነጋም። ድርጊቱን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አረጋግጣ ታሪክ ይፋረዳቸዋል የሚል ምላሽ መስጠቷም ይታወቃል። በጥቃቱ በመነኮሳቱ ላይ ከደረሰው እልቂት በተጨማሪ የገዳማውያኑ የዓመት ቀለበ እህልና ጥራጥሬ፣ ተግባረ ቤት ማብሰያ ዕቃዎች፣ የውሃ ማጠራቀሚያ ታንከሮች ሙሉ በሙሉ በድሮኑ መውደማቸው ታውቋል። በዚህ መናንያኑ የዕለት ቀለባቸውንና በዛ በረሃብ ውስጥ የመጠጥ ውሃ የሚያጠራቅሙበት የውሃ ታንከር በመውደሙ ምክንያት ለረሃብና ለከባድ የውሃ ጥም ተጋልጠዋልም ይባላል። በዚህና አብይ አህመድ ምንም ከማድረግ አይመለስም በሚለው ስጋት ምክንያት ዳግም ጥቃት ይፈጸምብናል በሚል ፍርሃት በገዳማው ውስጥ ይማሩ የነበሩ የአብነት ተማሪዎችና አንዳንድ አበው መምህራን ከወዲሁ ገዳሟን ለቀው መውጣት ጀምረዋል። በዚሁ ሀገረ ስብከት በመሃል ሳይንት ወረዳ በታሪካዊቷ ታከ ነገሥት አትሮንስ ማርያም ቤተክርስቲያን ላይ የካቲት 28 2018 ዓ.ም ማርፈጃውን በተፈጸመ የከባድ መሳሪያ ጥቃት 2 ካህናትና 3 ዲያቆናት እንዲሁም አንዲት የቤተክርስቲያኗ አቃቢ በድምሩ 6 ንጹሃን ሲገደሉ ከ20 በላይ ንጹሃን ደግሞ ለከባድ የአካል ጉዳት መጋለጣቸው የቅርብ ጊዜ መጥፎ ትዝታ ሆኖ አልፈዋል። በአብርሃ አጽባ ዘመነ መንግስት እንደተመሰረተች የሚነገርላት ታሪካዊቷ ታካ ነገሥት አትሮኖስ ቅድስት ማርያም ቤተክርስቲያን በርካታ ነገስታት ንግስናቸውን የተቀበሉባትና ከበርካታ ነገስታት በስጦታ መልክ የተሰጠችውን ልዩ ልዩ ታሪካዊ ቅርሶችን በውስጧ የያዘች ከሃይማኖታዊ ስፍራነቷ ባሻገር በአካባቢው እንደ ሙዚየም የምታገለግል ታሪካዊ ደብር ብትሆንም የኦህዴድ የድሮን ኢላማ ከመሆን ግን አላመለጠችም ተብሏል። በዚህች ታሪካዊትና እድሜ ጠገብ ቅድስት ቤተክርስቲያን ላይ የካቲት 28 2018 ዓ.ም ማርፈጃውን በጀነራል ዘውዱ ሰጣርጌ የሚመራው የብልጽግናው መከላከያ ሰራዊት ተከታታይ የመድፍ ድብደባም ፈጽመዋል። በጥቃቱ የአትሮንስ ማርያም ቤተክርስቲያን አስተዳዳሪ ቆሞስ አባ ሞገስ ፍስሐ፣ የቤተክርስቲያኗ አቃቢ እማሆይ ድንቄ ታከለን ጨምሮ ሌሎች 6 የቤተክርስቲያኗ አገልጋይ ቀሳውስትና ዲያቆናት ሲገደሉ ከ20 በላይ የሚሆኑት ደግሞ መቁሰላቸው ይታወቃል።
ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም